እንትን አለ ሊስትሮ ሁሉ ሊስትሮ ሰርቶ ባጃጅ አገኛለሁ ብሎ ሊስትሮ ገንዘብ የሰጣለ ባጃጅ ይምጣልኝ ብሎ ማለት ነው። ይዘህ ሄድከውን ገንዘብ አይንቅም ሰውየው ይቀበላል። 20 ሺህ ይዘይድ 100 ይዘይድ ይቀበላል። በቃ እንደ አቅምህ ባጃጅም ነው ሚኒባስ፣ አይሱዚ፣ ኤፌሰር ተሳቢ እያለ ይቀበላል። የሚገርም የሻሸመኔ ህዝብ አልበቃ ብሎት ከዲላ ከሐዋሳ ከደሴ ሁሉ የመጡዋል። በቃ ከተማው ተጨነቀ። አንድ 10-5 መኪና አምጥቶ አሰለፈ። ባነር ተለጥፎባቸው ክላክስ እያደረጉ ይዞራሉ። ከነዛ መኪኖች ከተማ ውስጥ ማለት ነው። ሙሌ ራሱ ይዞ ሲዞር ነበር አንዱን ፒፕ 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 እያደረጉ ማለት ነው። ሙሌ እጁ አለበት እንዴ? አይ የለበትም። ለሹፌር አበል ይከፍላል። ለሹፌር አበል ይከፍላል። ሹፌር ኮንክ ማግኘት ጥሩ አበል ይከፍሉዋል። ሹፌር ኮንክ ያኔ መኪና ክላክስ እያደረግ ሐዋሳ ትሄዳለህ። ፒፕ ፒፕ እያደረግ እነዛ 5-6 መኪኖች ከዛ ምንድነው ባነር ተለጥፎባቸዋል። ስልክ ቁጥር አለ ላዩ ላይ። ሰዎች ያያሉ፣ ይደውል እስከ ዲላ ድረስ ይሄዳሉ፣ አዳማ ይሄዳሉ፣ ሻሸመኔ ይመጣሉ። እና መጨረሻ ላይ ሰውየው ጠፋ። በቃ ስማ ተሙ ሰውየው ጠፋ። መጨረሻ ላይ ሰው የኃይሌን ፎቅ ሊያፈርሰው በቃ ሰው ፖሊስ ተጠርቶ ምናምን ሰው በቃ የኃይሌን ቢሮ ኃይሌ ፎቅ ላይ ነው ታውቃለህ፣ ዋና ቢሮ ኃይሌ ህንጻ ላይ ኃይሌ ራሱ ተጠርቶ መጣ። ሲሪየስ ነገር ነው የምነግራችሁ። ይሄ ማለት እነ መንሱራውን ይሄንን የደገሙት ማለት ነው። ያው የነ መንሱር ዲጂታል ነው። አሁን ሚዲያም አግዞታል። ታዋቂ ሰዎችም ጣልቃ ገብተውበታል የነ መንሱር። ያኛው ግን ሚዲያ ላይ ያለው እንትን አለ ግን ሴም ቲንግ ነው እንትኑ ማለት ነው። ገብቶሃል? ከዛ ያ ሰው ምንድነው መጨረሻ ታሰረ። በቃ ታሰረ። አሁን ተፈቷል። ግን በጣም ዘግናኝ ገንዘብ ነው የዘረፈው። እድሜም ልክ በልቶ ማይጨርሰው ቢኒሻ አሁንም ባለ ቻፓ ነው ሰውየው። እንዴ መለኛ ነው አማን እንዴ ቢሊየን ነው የዛኔ ያመጣው ቻፓ ነው። እስኪ የምታውቁ ሰዎች ሻሸመኔ ከተማ የአማኑኤልን መተባበር ነው የሚባለው እንትን አንዳንድ ቁጥር ጻፉ እስቲ። መተባበር ሙሌ ካለበት ነው አሁን እዚህ ጋር አንዴ ቆይ እኔ እዚህ ጋር አንድ ጥያቄ አለኝ። ሙሌ ታዲያ ወደ ውጭ ወጣው ከሰውየው ነው የላከው ምንድነው? መኪና ነው ይባላል። አይ ጃፒ ወደ ሌላ መንገድ ሙሌ እንደዛ አልመጣም። አይ በዛ ሳይሆን ይምጣና ይንገረን እስቲ። አይ ታሪኩን ገብቷል። እሱም ሊያውቀው ይችላል። ታሪኩን ያውቀዋል። ምንድነው በዛ ጊዜ እኛ እዛ ስራው ላይ ስለነበርን እናውቀዋለን ነው ከተማው። ያው አንዳንድ ቁጥር እየጻፉ ነው። የሻሸመኔ ልጆች ታሪክ ነው የምነግርህ ማኝዚ እና የኛ ምንድነው ተለምዷል። አሁን ዲጂታል እየተባለ ጉዳይ ላይ ኢንቮልቭ አድርጓል ማለት አይደለም። አሁን እዚህ ጋር አስምራችሁ አዳምጡ። ደግሞ እዛ ቆርጣችሁ ሌላ ነገር እንዳታመጡ። ምንድነው እኛ ያኔ እናውቃለን ከተማ ውስጥ ሲደረግ ሙሌ ዊትነስ ነው እንጂ ሙሌ እዚህ ነገር ውስጥ ተሳትፏል አይደለም። የኔ ፍሬንድ ስለነበር ያውቃል እሱ ይሄን ጉዳይ ማለት ነው። ሹፌር ነበር፣ እኔም ሹፌር ነበር። ሹፌር ፒፒ አድርጋችሁ አብራችሁ ፒፒ አድርጋችኋል። አብራችሁ መኪናውን ሙሌ ነርቷል ይከፈላል። ስማ መኩ ያኔ ለሹፌር አበል 150 ብር ነበር የሚከፈለው። የሱን መኪና ይዘህ ከዞርክ 600 ይከፍልሃል ሰውየው። አንተ አገር ላገር ከመዞር ከተማ ውስጥ ክላክስ እያረካ ዞርም እንዴ ምን አስጨነቀ? ሲገባ አብረህ ነው የምትገባው። ትቀልዳለህ እንዴ? አይ እንደዛ አይደለም። ይኸውልህ መኪኖቹ ወደ አንድ ተቀጣሪ ምን ይደረጋል ብለህ ነው አባ? ግን የኔ ጥያቄ ምን ነበር መሰለህ? መስቀል አደባባይ መኪና ደርድረው ሲያሳዩ አልነበር እንዴ ለህዝቡ? ሴም ቲንግ ላይክ ዳት። የኔ ጥያቄ ምን ነበር መሰለህ? አሁን ለምሳሌ ዮናስ ሳቢያ አለህ ልበልህ እና የሆነ ነገር ከፈትክ የሚያተርፍ ነገር ህዝቡን ነው ግቡልኝ ነው የምትለው? ዘመድን ምናምን የራስን ሳቢ ጨምረ ደብል ማድረግ ነው የምትፈልገው? ገባ? መጀመሪያማ ዘመዶቼ ነው ይታወቃል እኮ። ታዲያ ለምን ሌላ ሰዎች እንደዚህ አድርጉማ? አብዛኛው የምትበላው ከሆነ ዘመድን አትበላውም፣ ጉሮሮን ይልሃል። የገዛ ዘመድማ የገባበት ገብቶ ነው የሚያጠፋ። ስለዚህ አብዛኛው የሚደረገው ማን ነው? ባዳውን ነው የምትሸውደው፣ ባዳውን ነው የምታጭበረብረው። ሁልጊዜ የሚያለው ይሄ ነው ዮኒ። ሰው አይማርም። ሰው ማለት የሚያተርፍ ነገር ከሆነ ራስህ ደብል የምታረገው ሳቢ። የሚያስቅ ነገር ልንገር ጃፒ፣ የሚያስቅ ነገር አንዱ ምንም ቢል ጥሩ ነው። አይ ይኸውልህ ጃፒ ማርያም አይረ ያበደ ስራ ነው ብሎ ነው የሚደውልልህ እና ሊነግርህ እኮ እና አሪፍ መላን ያለው በቃ አሁን እዚህ በትበት ማለት አለብን። አረ ያበደ እዚህ ምን አንከራተተ በሱ ቤት በቃ ገባ አንተ ሊቀይርህ ማለት ነው፣ ህይወትን ሊቀይረው አምጥቶ አስልሶ ሙሉ ቤተሰብ ያስላሳል። ያክስቱን አንዳንዱ እንደውም እኔ ከፍልልሻለሁ አንቺ ትሰጪኛለሽ እያለ አንዱ ደግሞ ሲነግረኝ 10 ምናምን የተበላው ስኩተር ላይ
እኔ በቃ የሁላችሁንም እኔ እገባለሁ ከዛ መጨረሻ ላይ እናንተ ሰጡኛላችሁ ፕሮፊቱም ለእናንተ ነው ኢትስ ኦኬ ብሎ ለአክስቱ ለምናምን ከገባ በኋላ ከዛ በኋላ እኔ እሰጥሃለሁ ችግር የለም ብላ ሬጂስተር ያደርግልህ ብሩን ሲበላ እንዴት ብሎ ይቀበላችሁ ስለዚህ ራሱ ቆም ብሎ ሞቀው ላለው አይ ባይ ዘ ወይ ማኝ የስኩደሩን አልሰማም እንዴ እኔ እኮ ተደውሎልኝ እኮ በትክክል ኢንቨስት አድርገህ ተብዬ ተጠይቄ ነበር ተሙ ዘመዶቹ በሙሉ ተበልተው የለን ተናዳው ነበር አቢራ ተሙማ እኔ ጋር ደወለላ እንዴት ነው የስኩደሩን ነገር አለኝ ይለኝ አይ ስኩደሩንም ማዘምቻለሁ እያሰብኩበት ነው አልኩት የሚገርም ምንድነው እውነት ለመናገር እንደው ካልን ተሙ ብዙ ጊዜ በሚጭበረበር ነገር ላይ ቀድሞ ሁሉ ጊዜ ይናገራል ምንም ሀቅ መወስድለት ነገር ካያችሁ በአብዛኛው ነገሮች ላይ የማይመስሉ ነገሮች ላይ ተሙ ቀድሞ አስተያየት ይሰጣል ይወቀጣል መጨረሻው ግን እሱ ያለው እውነት ነው ለምን ገንዘብ በተያዘ አበሻ ብዙ ጊዜ ሲጭበረበር አይተናል ሲነገር አንተ ቀንተ ነው ሁሉ ጊዜ የሚባለው ካያችሁ የሆነ ሰው የሆነ ብልጭልጭ ነገር አድርጎ ከመጣ ቀንተበት ነው የሚባለው ባበሻ honestly ግን ያላቸው ነገሮች አንድም ጠብ ያለ ነገር አልሰማውም እግዚአብሔር ምስክሬ ነው የምላችሁ አሁንም በስኩተሩ ጉዳይ ብትመጡ በዚህ ጉዳይ ብትመጡ በሌላውም ብትሄዱ ገንዘብ እናመጣላችኋለን ውጪ እናስወጣችኋለን በተለይ አሁን ኢትዮጵያ ላይ ኃይለኛ ችግር እንዳለ ስለሚታወቅ ውጪ አውሮፓን ልካለን እያሉ ግሽልጥ የሚያደርጓል አንድም ቦታ የሚልኮ የለም በሪል ስቴት ግሽልጥ ነው የሚያደርጓቸው እባካችሁ ገንዘባችሁን አስቀምጡት ራሳችሁ ብታጠፉት ይሻላል ከህሊና ነፃ ትሆናላችሁ ስለዚህ እባካችሁ አሁንም ሌላው አንዳንድ የሰማው ስም አልጠቅስም ለጊዜው ወርቅ እገዛለሁ እያላችሁ ደምንባ እያለቀሳችሁ ይሰማል ወርቅ ከዱባይ ብዙ ጊዜ እንገዛለን ያላችሁ አሜሪካ ያላችሁ አውሮፓ ያላችሁ ብዙ ሀገር ያላችሁ ደምንባ እያለቀሳችሁ እንደሆነ መሴጅ እየደረሰኝ ብዙ ሰዎች እያለቀሱ ነው ወርቅ እንገዛለን እያሉ ወርቅ ጥሩ ነገር ታማኝ ግን እየጠፋ ነው ተማምኖ ለመስራት ብዙ ሰዎች ደም እያስለቀሳችሁ ነው ወርቅ የምትሸጡ ሰዎች ወርቅ የምታስተላልፉ ሰዎች እያየን ነው እየደረሰን በውስጥ ቢዝነሳችሁ እንዳይበላሽ ብለን በውስጥ እየጻፍን ነው ታው እያልን ነው ብዙ ሰዎች እያስለቀሳችሁ ነው አሁን ደግሞ የተጀመረው እንትን ወርቅ ነው ወርቅ ሂሳብ ምናምን ተነጋግረው አላየውልሽም በዚህ ወጥቶ በዚህ ገብቶ ወርቅ ለፕሮግራም ነው ብዙ ሰዎች የሚፈልጉት በተለይ አንዳንድ ለፕሮግራማቸው ለሰርጋቸው የሚያደርጓል እና እባካችሁ ቢዝነሳችሁ ባዶ ማድረግ እንችላለን እንዳይሆን ስለፈለግን ነገሮች ተስተካክለው በሰላሙ እንደሄድ እየፈለግን ነው አሁን ሶስተኛው እንደ አጀንዳ የተያዘው የወርቅ ኢትዮጵያዊ ሻጮች ዱባይ ያላችሁ እህትም ወንድሞችንም እያስለቀሳችሁ ነው ስለዚህ በዚህ ነገር ላይ ጥንቃቄ አድርጉ ለማለት ነው ይሄ ብዙ ስለደረሰ ነው ማለት እዚህ ላይ ልጨምርልህ ፓኪስታን ውስጥ ወርቅ የሚመስል ሌላ ኤሌመንት ተገኝቷል ግን ወርቅ አይደለም ምንም አትለየውም እና ወርቅ ነው እየተባለ አሁን ሳውዲ ውስጥ እነዚህ አንደርግራውንድ የሚሸጡት በርካሽ የሚሸጡ ሰዎች ያንን ወርቅ ነው እያሉ እየሰሩ ለህዝቡ ይሸጣሉ የውሸት ወርቅ መጠንቀቅ አለባችሁ ፓኪስታን ላይ የወጣ ወርቅ የሚመስል ነገር አለ ኮምፕሊትሊ ወርቅ ነው አይለቅም ምናምን ግን ወርቅ አይደለም እና ያም ነገር አለ በደንብ ያስተዋል ማኛው ግን ታዲያ ተሜ እንደዚህ በጣም ይቃወማል እና ደሞ ቼክ ያስደረግ ሶሪ አንድ ጃፕቻ ምንድነው ቼክ አስደርጉ ወርቅ ብለው ሲሸጡላችሁና ከተቀበላችሁ ኢሚዲየትሊ ሄዳችሁ ቼክ አስደርጉ አደራ ይሄ እንዳትረሱ ብዙዎቻችሁ ተበልታችኋል እርግጠኛ ሆኜ ነው የምናገረው አይለቅም መኩ እንዳለው ሄዳችሁ ግን ቼክ አስደርጉ ወርቃችሁ አብዛኞቻችሁ ትክክለኛ ወርቅ አልጣችሁ ይሄንም ልናገር ጃፒ ይቀጥል አይ እኔ ተሙ እንዴት ያዶናይን የይለፍ ቃል ሰጥቶት እንዲሰበስብ ሳቢ ያደረገው ልለው ነበር ያው ሚውት አድርጓል ተሚ ታዳምጥ ይመልስ እንዴ ጃፒ ጧን የሰማው መልሽ ይላል በዚህ
አይ ተቃዋሚ ነው ሲባል ያገባ እንዴት አመነበት ብዬ። አንድ ደግሞ የሚያስቅ ታሪክ በዚሁ ተመሳሳይ ልንገራችሁ። እዚሁ ላይ ያለ ሪያሊቲ ነው የምነግራችሁ። አንዱ ምን ይላል? አዶናይ በሚያሰባሰብበት ጊዜ ሰሞኑን ታስታውሳላችሁ፣ የአሜሪካ ሶከር ላይ መጥቶ አንዱ ምን አላቸው 500,000 የሚደርስ እኔ ከእንትኖቼ ጋር ሆኜ 500,000 የሚደርስ ገንዘብ እርዳታ እናደርጋለን አለ። እነሱም አፋቸውን ከፍተው ብለው ሰሙ። 500,000 እንዳታስቡ። ከዛ እሺ ያሉ። በቃ በጣም ነው የምናመሰግነው ለልጆች ስለደረስክ ምናምን ብሎ ተመራረቀ። ብቻ ሰው ሁላ ድል ብሎ እንትን አለ። ከዛ $500,000 ነው የማወራችሁ። $500,000 ሰው ሄዱ። ከዛ በኋላ ምን ቢላቸው ጥሩ ነው? አይ የኔ ሙቪ ከሸጣችሁልኝ እና እሱ ላይ ስፖንሰር ከሆናችሁ ከምትሸጡት ገቢ ላይ ያው 500,000 እናንተ ነው አላቸው። አበዱ። አዶናይ ነው አበዱ። ሰው በዛ ተስፋ አድርጎ የሚሰጠውን ነገር ትቶታል። ያንን ተስፋ ስማ ተሜ፣ አሁን ይሄ ነገር ምን ትቶታል። ገባ ሰው በቃ 500,000 ካልኩማ ብዙ ሰው ይታከማል። ትምህርት ተምሬ ወጣው እስር ቤት ብሎ ትምህርት ይሰጣቸዋል ለጀለሶች። እኔ ይመቸኛል፣ እሱ ይችላል። ዋቴ ዮኒ የልብ ህሙማን ካነሳ በዚሁ ካያችሁት እነዛን ሰዎችን ማመስገን ሰይፉ ላይ የቀረቡትን 2 ዶክተሮች አይታቸዋል። ከኢትዮጵያ ከአትላንታ ሄደው ራሳቸው የልብ ሐኪም ናቸው። ሄደው በየአመቱ 200 ምናምን አይ ቲንክ እስካሁን ወደ 700 ሰው ያከሙ ናቸው። ከ7 ሚሊዮን ዶላር በላይ ዕቃ ይዘው ነው የሄዱት። ራሳቸው ሐኪም ናቸው። ምንም አይነት ለጥቅም ለምናምን አለ ትክክለኛ በቃ ልብ ህሙማንን ለመርዳት አስበው የመጡ 2 ዶክተሮች ባልና ሚስት አይታችኋቸዋል ብዬ አስባለሁ። እና እነሱ በጣም የሚገርም ነገር ነው የሰሩት። የሚገርም ነገር በቃ ራሳቸው ስራ አላቸው። ፕሮፌሽናቸው ራሱ ያ ነው፣ ሐኪም ናቸው። ከዚህ በአመት አንዴ ይመጡና በጣም የባሰባቸውን ሰዎች ያክማሉ። ከዛ በተረፈ ዕቃ ከ7.2 ሚሊዮን በላይ ዶላር የሆነ ዕቃ ይዘው መጥተው አበርክተዋል። አሁንም ደግሞ ይበልጥ እንስራ አንድ ላይ የሚል ሐሳብ ይዘው ስለመጡ አሁን እንዲህ አይነት ነገር ሲመጣ ያልተነካካ ውስጡ ሌላ ትሪክ የሌለው ራስህ ሐኪም ነህ፣ ራስህ አካሚ ነህ፣ ተከፋይ ነህ፣ ገንዘብ አለ፣ ሃይፔድ ነህ በአሜሪካ እንደዚህ አይነት ነገር ሲሆን ሁሉም ተነስቶ ማገዝ አለበት ብዬ አስባለሁ። ካየሁ እሱንም በደንብ ዮኒ አይ ላክልኝ። እንደዚህ አይነትማ እነሱን እኔም አይቻቸዋለሁ። ተሜ እናከብራለን፣ እንወዳለን፣ ያብዛልን ነው የምንለው። ችግሩ በመሀል ግን ዋት የሆነው እኔ የዘገነኝ በቃ በመሀል ይጠለፋል። አቤት አቤት አድርገኝ። ቅድም ስላወራሁት ወርቅ እንዴት መለየት እንደሚችሉ ይናገራል። ይሄ ነው ወርቁ። ፉልስ ጎልድ ነው የሚለው ወርቅን ራሱ የሚያስንቅ ነው እና ሲሰራ ማለት ነው። ኦንሊ ቲንግ መለየት የምትችሉት በመዶሻ ስትመቱት እንደ ዱቄት ብትን ይላል። በዛ ብቻ ነው መለየት የምትችሉት። ይሄው ከታችን። ስለዚህ መዶሻ አካባቢ በሌለበት ትሸጠዋለህ። አዎ ማለት ወርቅ ነው ብለው ነው የሚሸጡልህ። አሁን ፒክቸር ላይ ብትገባ ኖ አሁን ሄደው ወርቅ ምን ይለት የለውም። ወርቅ ነው የሚሰራው። መዶሻ መታርጉት ወርቅ ፒቲ ነው ይገባል እንጂ አሁን ወርቅ ቤት ቢያስመረምሩት ወርቅ ቤት በመዶሻ ያስመቱኛል አይደለም። ይኸውልህ በማስመርመር አታውቀውም እያለህ እኮ ነው። እዚህ ላይ ይኸውልህ ሻተር ነው የሚያደርገው እኮ እያብራራልን ነው። አይ ነው ልል የፈለኩ ምን መሰለ መኩ አሁን ሄደው ቼክ ቢያስደርጉ ወርቅ ቤት ወርቅ ነው የሚሏቸው። መዶሻ ታመጣለህ። ቆይ ጃፒ አይቀልድ ላይ አይደለም። ቆይ ቁም ነገር ግን እየጠየቅኩት ነው። እኔ ትልቅ ነገር ነው። እኔ አይደለሁም እዚህ ላይ የሚለው በመዶሻ ስትመታው ይላል ብትን እንደ ዱቄት ነው የሚበተነው። ያ ወርቅ ከሆነ ግን ጥምም ነው የሚለው። ኦኬ ስለዚህ ምን መሰለ አሁን ሄደው ምን ይላል መሰለ how to tell parents አንደርስታንድ እሱን እያልኩ ያለው ምን መሰለ መቁ ሰማለሁ። አዎ የሰማው ነው። ምን መሰለ አሁን ሄደው እኔ ምን አውቃለሁ እንዴት እንደሆነ እሱን ነው የምጠይቀው። አሁን ወርቅ ቤት ሄደው ቢያስመረምሩ ማወቅ ይቻላል ወይ?
አይ ዶንት ኖ ስለሱ እዚህ ላይ ቦርታ ገብተና እሱ ላይ ነው ምን መስራት ያለበት እሱ መዶሻን ይዘህ ትመጣለህ ማለት ነው። ይኸውልህ ሁለት የመጀመሪያው ቆይ አዳምጠኛ። አሁን አንተ ጌጥ የተሰራው ነው ወርቁን አሁን እኔ እዚህ ላይ እያነበብኩ ነው የምነግራችሁ፣ እናንተ ማንበብ ትችላላችሁ። የመጀመሪያው በሐመር ከመታው ዱቄት ይሆናል አለ። ወደ ዱቄት ነው የሚቀየረው፣ እንደ ወርቅ አይጣመምም። አንድ ሁለተኛ ደግሞ ወርቅ በጣም ላይት ነው። ኦኬ እንትኑ ክብደት የለው። ክብደት የለው። ድምጽ እየተቆራረጠ ነው። ስለዚህ በጣም አሳች ነው ማለት ነው። ይኸውልህ ዱባይ ላይ ብዙ ፓኪስታኖች ብዙ ህዝብን አጭበርብረዋል። ብዙ አበሻ ደግሞ ወርቅ ነው እያለ አንገቱ ላይ ይዞት እየዞረ ነው በርካሽ አገኘው እያለ። ኦኬ ገብቷል። አንገቱ ላይ አርጎ እየዞረ ነው ወርቅ ነው ብሎ። ስለዚህ ሁላችሁም ሄዳችሁ ቼክ የምታስደርጉበት አስደርጉ። እኔ አላቅማኛው። ኦኬ እኛ ማቴሪያል መኖሩን መናገር ብቻ ነው። አይ ጥሩ ምን እንደዚህ አይነት ማቴሪያል እንዳለ ኢንፎርሜሽኑ ጥሩ ነው እንድታውቁ። በጣም መኩ ስማኝ አንዴ መኩ ኢንፎርሜሽኑ ጥሩ ነው። እንደ ኢንፎርሜሽን አሁን የሰጠን ኢንፎርሜሽን በጣም ጥሩ ነው። አሁን ወርቅ ለመግዛት ምናምን ለሚያስብ ሰው ዱባይ ላይ ለሚያስቡ ሰዎች እቺን እንደ መረጃ መያዙ ጥሩ ነው። ግን ወርቅ ቤት አሁን በመዶሻ ልምታው ብል ያስበቱኛል ወይ ነው? ኖ እዛማ ይኸውልህ አዳምጠኝ። ወርቅ ቤት ሄደህ የምትገዛውማ አይደለም እኮ ችግር ያለው። ኦኬ በርካሽ አገኘው ብለህ በቅናሽ አመጣው የሚሸጡ ሰው ነው እኮ ዋት የሚያደርግ ፋክቱር ይሰጠዋል እኮ። እነዛ ፋክቱር ስለሚሰጡ ይያዛታል፣ ገደል ይገባል። አይሸጥልህም፣ ወርቅ ነው የሚሸጥልህ። ከሰው እንዳትገዙ ነው እያለ ያለ። አሁን ከሰው ላይክ 100 ብር ምናምን ስለቀነሰች ሮጠም ይገዛል። ቀነሰ ዋጋው ምናምን አየህ። አሁን ለምሳሌ 400 ድራም ድረስ ነው ወርቅ የሚሸጠው ዱባይ ላይ በግራም ማለት ነው በድራም። ስለዚህ 250 300 ቢሏቸው ተንደርድረው ሄደው ይገዛሉ። ገብቶሃል አይደል? ስለዚህ ጥንቃቄ አድርጉ ነው። አትግዙ። ከወርቅ ቤት ከሆነ ብዙ ችግር የለም። ኦኬ እሺ። የሚልኩልን ሳይሆን ዶክተሮቹ ስማቸው ማን ነው? እነዚህን ዶክተር ስክሪንሻት አድርጎ ቤተሰብ ፕሊዝ አመስግኗቸው ከልብ። ብዙዎቻቸው ባልና ሚስት ናቸው። ዶክተር ዮናስ እሷ ቲንግ ማን ነበር ስሟ? ትንሽ የሚከብድ ስም ነውና እዚህ ጋር ሜንሽን አድርጉልን። የሚኖሩት አትላንታ ጆርጂያ ነው አሜሪካን ሀገር። ኦብሴነት በጣም የሚገርም ነው። አንተ ገብተህ ታየዋለህ ያደረጉትን ነገር ማለት። ስለዚህ አትላንታ ስመጣ አተዋወቃቸዋለሁ እነዚህን ዶክተር ተስፋዬና በአንተ ነው ኦብሴን። አንድ ነገር ቢፈጠር በአንተ ነው። እኔ እኮ አሁን ብር ስጥ ምናምን አይደለም፣ እዚህ ምስጋና ነው። ኖ ገባኝ፣ ምስጋና ነው። ግን አግኝቻቸው የሆነ ነገር ቢሉኝ ይኸው ተሙን ያለኝ ብዬ ነው የማገናተራቸው። እና እግዚአብሔርን የምሬ ነው የምልህ። እኔ ታውቃለህ በዚህኛው በልብ ማን ያደረጉት ነገር የሚገርም ነው። እግዚአብሔር አንድ ጓደኛችን እናት ልብ ታመው በዛ ነበር መጀመሪያ ሳወራቸው፣ አላወኩም እንዲህ ብዙ ስራ እንደሰሩ ማለት ነው። እና ላይን ይዘው የነበሩ ተመዝገቡ ስለነበረ ትንሽ የጓደኛዬ እናት በጣም ከባድ ሁኔታ ውስጥ ነው ሄደው አይተዋቸው ምናምን በስርዓት ሰምታኝ ሄደን እናያቸው። ከዛ በኋላ ሰይፉ ላይ የተናገሩት ነገር የሚገርም ነገር። በነፃ ነው የሚያገለግሉት። ኢቭን በአንድ አሁን የ700 ሰው ነው ሕክምና የሰጡት ማለት ነው። ወደ ብር ስትመነዝረው ከ350 ሚሊዮን የኢትዮጵያ ብር በላይ አካባቢ ነው። ያ ብቻው እቃ ይዘው ሄደዋል፣ በርካታ እቃ ማለት ነው። ከዛ በየአመቱ እየመጡ ያክማሉ። ስራቸው ይሄ ነው አሜሪካን ሀገር ገባ። እንደዚህ አይነት ሰዎች ደግሞ ካላመሰገን ነገ አናቆም የማናችን እናት ታማሚ ሊሆኑ እንደሚችሉ የታመሙትም እናቶቻችን ናቸውና ለዛ ነው ይመስገን ያልኩት። በጣም እግዚአብሔር ይጠብቅልን ብራንዶቻችን። እነሱን እኔ አይቻቸዋለሁ በእውነት እንደዚህ ክሩም ይዘው ነው የሄዱት ጓደኞቻቸውን ሁሉ ማለት ነው። ነጫጭ ጓደኞቻቸውን ሁሉ እንደዚህ አይነት ነገር ኢትዮጵያ ውስጥ በፍላጎት ማገዝ አለብን ብሎ ያለማንም እርዳታ ከስራ ቦታቸው ትተው ሄደው ገብተው ብዙ ሰዎችን አግዘዋል። እኔ አይቻቸዋለሁ። በጣም ደስ ይላል። እንደዚሁን ማበረታታት። እንጂ ሳቢ ሰብስበህ ተቄ የለም። የቲክታክ አካውንት ካላቸው ደግሞ እኔ ሜንሽን አደርጋለሁ ካላቸው አሳውቁን። ዶክተር ተስፋይም እንዲሁም ዶክተር ኦብሳኒት እግዚአብሔር ይስጥልን፣ እንደናንተ አይነቱን ያብዛልን ነው የምለው። እንደዚህ አይነት ሰዎች ይብዙልን። ያንን ነው እያለን ያለ ነው። ዋናው አጀንዳ የነበረው ግን ቤተሰብ እንድታውቁ የምንፈልገው ጀግናው ወልደ ጊዮርጊስ
ብራችሁን ተቅማችኋል ልንገራችሁ ብዬ እና በጊዜ የምታደርጉት ነገር ካለ አንድ ላይ ሆናችሁ ቴሌግራም ላይ ፔጅ ከፍታችሁ መጠየቅ ካለባችሁ በህግ ደረጃ ምክንያቱም ከአካውንቱ ገንዘቦች ወጥተዋል። ከዋይቢኤስ አካውንት ላይ ገንዘቡ ወጥቷል። ስለዚህ ያንን ገንዘብ በቴሌግራም አድርጋችሁ አንድ ላይ ግሩፕ ፈጥራችሁ በህግ እንዲጠየቅ የማድረግ ስራ የሆነ እሱ ለምን አንተ ጋር አይመጣም? ቲክቶክ አካውንት አለ። ኧረ ሀቢባ ጋር አይመጣም። ዋናው የሚበላው ሀቢባ ቤት ሄዶ ቃል ይስጥ እንጂ ነው። ሀቢባ ቤት አሁን ገብቶ እኔ ሀቢባ ብትጠይቀው እኔ አላምናትም። ሀቢባ ለመሰለ እሷ ጋራ በጣም ብዙ ጊፍተር ነው። ከእሷ ጋራ ያላቸው አታችመንት እንደዚህ አይነት ሲሪየስ ነገሮችን የምታወራው የሆነ ራሽናል ከሆነ ፐርሰን ጋር ነው። ቴዲ ቤት መግባት ይችላል። እኛ ያየነው ያለቀሱ ራሱን ያጠፋ ሰውም እንዳለ ነው የምነግርህ። በነገራችን አይ ቲንክ 3 ሰው ራሱን አጥፍቷል የሚባል ነገር ሰምቻለሁ። በሚያሳዝን ሁኔታ መብረቁ የሚባል ፔጅ ላይ በሙሉ መጥተው ተናግረዋል። ብዙ ሰዎች አልቅሰዋል። ብዙ ሰዎች ብዙ ነገር ደርሶባቸዋል እና በዛ የተነሳ በጣም አዝነናል። ምክንያቱም ምንም አይነት መግለጫ ሳይሰጣቸው ምንም አይነት ነገር ሳይሆን ልክ አካውንታቸውን ሊያወጡ 2 ቀን ሲነራቸው ዝግት እያደረገ ላጥናያል። በጣም ነው የሚያሳዝነው። በጣም ያሳዝናል። እና እስቲ እሷም ወዳጁ ጋር ስለሆነ ቢያንስ እንስማ። እሷም ቤት ገብቶ እንኳን ዲጂታል ለማድረግ ኦፊስ ይዘጋል ወይ? ዲጂታል ለማድረግ ከአካውንት ውስጥ ገንዘብ ይወጣል ወይ? ገንዘብ ዜሮ ይደረጋል ወይ? ይሄ ጥያቄዎች መኖር አለበት። በምን ምክንያት ጠይቀ መታ ከሆነ መልስልኝ ለኔ። ሶሪ ምናልባት መረጃው ካለክ ማለት ነው። ይሄ ሰውዬ ብራቸው ነው እየሰራ ገንዘብ የሚወልደው አይደል? ሶ ብራቸው እየሰራበትም ፕሮፊቱን ነው እነዚህ ሰዎች የሚወስዱ የነበሩት። ምን ነበረ የነሱ ብር ሲሰራ የነበረው? ብራቸው ምን ላይ ነበር ኢንቨስት የተደረገው? ኢንቨስትመንቱ ምንድን ነው ይታወቃል ወይ? ካምፓኒ ነው። ካምፓኒውን ማናገር ይቻላል። ገንዘቡ ኢንቨስት የተደረገበት ምንም ዋይቢኤስ ብሎልህ መጣ። ዋይቢኤስ ምንድን ነው የሚሰራው? የምን ማርኬት ነው? በቃ እንደዚህ ገንዘብ ላሞች ሰብስቦ ያልባል። ቢኒ ደግሞ አይ ጃፒ ምን አለ መሰለህ የሶፍትዌር ካምፓኒ ነው ብሎ ነው የሚነግረው። እኔ አይ ዶንት ኖ። ሰው እንግዲህ 6 ብሎ ብር የሚያቀበሉ ከነበረ ካምፓኒ ዩኒ ሰላም ደሩ። መልካም ምሽት ይሁንላችሁ ያራዳ ልጆች። እኔም መሄዴ ነው እና በጣም አዝኛለሁ። እግዚአብሔር ምስክሬ። መጥቶ በሰጠው መግለጫ ነው ደሜ የፈላው። መጥቶ የሰጠው መግለጫ በትክክል የማጭበርበሪያ መንገድ በትክክል ዲጂታል ልናደርገው ሆኖ ብሎ ማስታወቂያ አልተሰራም። ሁለተኛ ነገር ደግሞ ኦፊሶቹ በሙሉ ኢትዮጵያ እየተዘጉ ናቸው። ሶስተኛ ምንድን የሆነው ከገንዘቡ ከየትኛውም ኦፊስ ከነበረው አካውንት በሙሉ ገንዘብ እየወጣ ባዶ ገብቷል። ይህንን ያደረገው ስለዚህ ለምን እንደሆነ በደንብ ይታወቃል። አዎ ማለት የትኛውም አሁን ሶፍትዌር ካምፓኒ የሆነ አሁን የሆነን ነገር ወደ ሲስተም ወደ ሶፍትዌር ለመቀየር ቢሮ መዝጋት አያስፈልግም። እሱን ነው እያልኩሽ ያለው። ሶፍትዌሩ ሲስተካከል ድረስ ደንበኞች የሆነ ፕሮፊት ስላጣ በዚሁን አልከፍላችሁም፣ ችግር የለም። ባዶ ማድረግ የማይፈልግ ምን ያገናኛል? ሌላው አካውንቱን ለምን ባዶ አደረገ? ሊዱዬ ንገሪኝ። የሚያደርገው እሱ አይደለም። ሶፍትዌሩን ዴቨሎፕ የሚያደርገው እሱ አይደለም። ሶሻል ሚዲያ ላይ መስራቱ ምናምን ቤተሰቡን ከዚህ ማስወጣቱ አካውንቱን ባዶ ማድረጉ ምን አስፈለገ? ከሶፍትዌሩ ጋር ምን ያገናኘዋል? ኤግዛክትሊ ያ ማለት ከዛ ደግሞ ስጋት ላይ ጣልናችሁ ምናምን በእኛ ምክንያት ስጋት ላይ ወድቃችሁ በማይሆኑ ሰዎች ላይ በማይሆኑ የኛ ስም በሚያጠፉ ሰዎች ጋር አብራችሁ ስማችንን እያጠፋችሁ አዝነንባችኋል ምናምን መባል የለብንም። የተደረገውን ነው ሰው የተደረገውን ሰው ካወራ ያው እኛም ተበድለናል ብለን የሆነ ቦታ ላይ ገብተን ማውራታችን ግዴታ ነው። አይ እናንተ ገንዘባችሁን ኢንቨስት እስካደረጋችሁ ድረስ የፈለጋችሁትን ነገር የመጠየቅ የፈለጋችሁበት ቦታ ገብታችሁ የማውራት መብት አላችሁ። ኢንቨስት ያደረጋችሁ ስለሆናችሁ ማለት ነው። ግን ወንጀለኛ ነው አያስብለኝም። አሁን እኔ በማስረጃ አቅርቤያለሁ። ቀኑ ያልደረሰን ቼክ አይደለም እየጠየቅኩት፣ ቀኑ ያለፈበትን ቼክ ነው። ቀኑ ካለፈ በኋላ ነው ከማስመጣቴ በፊት እዚህ ጋር ይሄን ያህል ብር አለኝ፣ ይሄን ያህል ብር በማስረጃ አውጥቼ ሌሎችም ማስረጃ ያላቸው ሰዎች መጥተው እዚህ ጋር
አይተው የራሳቸውን ማስረጃ አቅርበው ተሰባስበን የሆነ ነገር እንድንፈጠር ደግሞ እኮ ሲበጠረቅ የኢትዮጵያን ዕዳ በ5 ዓመት ከፍላለሁ ብሎ ሲበጠረቅ ነበር። መጀመሪያ ጀለስ ግን ከባድ ሚዛን ነው፣ እንደቀላል ነው ያየ ነው። አይ 40,000 ሰው ያምታታ 40,000 ሰው ያጨበረበረ ሰው በጣም ዮኒ አንተ 10 ሰው እኮ ተናግራ አሳመነ እንዲያረጉ ማድረግ እኮ ቀላል ነገር አይደለም። 40,000 ሰው አስበዋል። በጣም ብዙ እኮ ነው። ጋዘን ሙሉ ሰው እኮ ነው ያጭበረበረው እኮ ይሰው ሁሉ ሰው ማለት ነው ማለት ይሄ ያንን ነገር አምኖ በቋሚነት አምኖ አሉ። በተለይ ደግሞ ደስ የሚል አረብ ሀገር ሸቃሊዎቹ እውቀት የለም ጩኸት ብቻ ጎበዝ ናቸው፣ አያስነኩህም። ፊደል ቆጥረው አያውቁም አብዛኞቹ። ይቅርታ አድርጉልኝ፣ ያጫጩሁለታል። አትንኩ ይባላል፣ ጀግና ነው ይባላል፣ ከዛ ገደል ይገባል። አረብ ሀገር ያሉ ልክ ዩኒቨርሲቲ የበጠሰ ንግግር እኮ ነው የሚያወሩልህ። ቀውጢ እኮ ነው የሚያደርጉልህ ሸቃሎቹ፣ አያስነኩም። ከዛ ዋይ ዋይ ሲሉ ይውላሉ። መተው ደግሞ ዋይ ዋይ ሙሉ የሚያስወሩት ጀግና የሚያስብሉት አረብ ሀገር ያሉት በሙሉ ምንድነው እስቲ ጤቅ ምናምን ሲባል ግን አንደኛ አራስ ነብሮ ነው የሚመጡበት እነሱ ናቸው። ያ እሱም እኮ ብዙ ጊዜ ሀቢባ ጋር እኮ ነው። እኔ ልጁን ብዙ ጊዜ ሀቢባ ጋር ነው የማየው። ሀቢባ ቤት ነው ሌላ ነብሷ አራስ ሆናም አታርፍም። እሷ የአራዳ ልጅ ናት። ግደሉኝ አላልፍም ነው ያለችው። ምንም ነገር ቢሆን ከገንዘብ ጋር በተገናኘ አትሰማም። እሷ ጋር የሚደበቁ እነ ሳራ ዳጣ የሚባሉ እነ ሙኒት የሚባሉ ሌሎችም አጭበርባሪዎች ዋንጫ የበሉ አሉ። አታስነካ። ቢዝነስ ነው፣ ቀልድ የለም። እንደዚህ በደንብ ተደራጅተው የሚሸክሉ ናቸው። ለምን አረብ ሀገር ላይ በዛ ደረጃ ቢዝነስ በትልቁ የሚሰራበት ሀገር አይደለም። ዩ ካንት ማድረግም አይቻልም። ያ ነገር ከሆነ ምን አሜሪካ አስለፋን? ምን አውሮፓ ምን አስለፋ? እንግዲህ ከአረብ ሀገር ስንት ወንድምና እህቶቻችን መጥተዋል። እኔ ማቃቸው አሁን ይሄ ነው ከ4 ሌሎችም ማቃቸው ሰዎች አሉ። እንደዛ አይነት ቢዝነስ ቢኖር ካናዳ ይገባ ነበር እንዴ? ስንት ሞቶ ምን አስገባው? እንደዛ ቢዝነስ የሚሰራ ገንዘብ የሚለቀም ምናምን ሀገር ላይ እየኖረ ካናዳ በበረዶ ለምን ይጠበሳል? የማይመስል ነገር አጭበርባሪ ነገር እየሰሩ ያመጡና ግን አታስነኩ ብለው ደግሞ የሚጮህብህ ቀንደኛ እነሱ ናቸው። this is crazy to me። በጣም ነው የሚያሳዝነው። እና በጣም ውሾቿን እያሳመነች መንገድ የምታስፈርጠው የሁላ ገንዘብ ሲበላ ህዝቡ ዝም የሚባለው እዛ ግን ኃላፊነት ሊወስዱ ይገባል እኮ። እንደዚህ አይነት ሰዎችም አንድ ላይ መጠየቅ አለ። ማን ያስጠይቅ? መንጋ አለልህ አባቴ ዮኒ። እኔ አሁን መንጋ አለ አስጠይቅ። አንተ ቤት መጥቼ ዛሬ ገብቶሃል። እኔ አንተ ጋር መጥቼ ገጽታዬን ገንብቼ ምናምን በአንተ በኩል መጥቼ ገጽታ ግንባታ አድርጌ የሆነ ትክክል ያለው ነገር ባድርግ ገብቶሃል አይደል? በአንተ በኩል ስለመጣው ሰዎች መጥተው አንተንም ሊጠይቁ ይችላሉ። ያመጣው ይሄን ሰውዬ ተብለህ ትጠየቃለህ። ከየት ነው የመጣው? ባክግራውንዱ ምንድን ነው? አሁን አንተ ጋር ብዙ ጊዜ ሰው መርጠህ ነው የምታስገባው። እኔ አሁን ብዙ ማንም ሰው ዝም ብሎ አይገባም አባቴ። ገብቶሃል አይደል? እና እሷ ላይክ እኔ አሁን እሱ በጣም ኮንፊውዝድ ሆን ነበር። ምንድነው ኮንፊውዝድ የሚያደርገኝ መሰለህ ዮኒ? ኢቲኤች ዴሊቨሪ ነው ምናምን የሚባል አለ። ልጆችን ከኢትዮጵያ መጣና በሞተር ሳይክል ምግብ ምናምን ያደርሳሉ። ነው በጣም ብዙ ፕሮፊት የለውም ያ ነገር። ምግብ ማድረስ እዚህ ሀገር ዶርዳሽ ማለት እኮ ነው። ምን ያደርጋል ልሰራል? ቢሊየነር ሆኖ ኮርቬት ሲነዳ ምናምን ሳየው አረብ ሀገር ዴሊቨሪ ስንት ነው ለዴሊቨሪ የሚከፍሉት ምናምን አረብ ሀገር ብዬ አስብ ነበረ ማለት። አሁን ይሄንን ነገር ደግሞ ሰዎች ኢንቨስት ሲያደርጉ እኔ ለምሳሌ ዮኒ ዝም ብለህ ብትጠይቀኝ ዝም ብዬ መጥቼ እኔ ኢንቨስት አላደርግልህም፣ ግደለኝ፣ ገንዘቤን ወስደህ ምን ላይ ነው የሚያደርጋል? አጨብጫቢዎች እንዳልኩ ቢኒሻ የተሸወደው ሰው እኮ ምንድን ነው አብረው እዚህ ጋር ለታይታ 1 አንበሳ 2 አንበሳ ምናምን ግርግር ይፈጥራሉ። መጥተው እኔ እንደዚህ ቢዝነስ አለኝ ብሎ ያስጨዋሉ። የሆነች ከኋላ ደግሞ ፕሮግራም አለን ብሎ አንድ ራት ያዘጋጁና ከኋላ ፎቶ ያስነሳሉ። አብረው ግርግር ይፈጥራሉ። ተመረቀው ማይ ጋድ ምናምን ይባላል። ከዛ ግርግር እንዳልኩ ሸቃሊቶችን ገደል ይከታል። ከዛ በኋላ በሚመጣው ነገር ነው ልክ ጭልም አድርጓቸው ሲሄድ የዛኔ ነው ብለው የሚመጡት። ግርግር ብልጭልጭ ነገር በጣም የሚሸውዳቸው እነሱን ነው። ሁልጊዜ ገብታይ በብልጭልጭ ድንብርብራቸው የሚጠፋ ሰዎች እነሱ ናቸው።
አያስደነግጠንም። አንተ ማያስደነግጠ ለምንድን ነው? የኖርክበት ስለሆነ። ለእነሱ ያስደነግጣል። ብዙ ጊዜ የታየው ነገር ያ ነው። ሲከላከሉላቸው ነው። ያ ግሩፕ በሙሉ እዛ ጋ ካየ አብዛኛው ጥያቄ ምልክት ውስጥ ያለ ግሩፕ ነው። የሀቢባ ግሩፖች እዛ ነው ሄደው የሚደበቁት። ካየ እዛ በስንት ሚሊዮን ያለ ተጠያቂ ናቸው አሉ። ኢትዮጵያ ራሱ የማይገቡ ሰዎች አሉ። በዚህ ምክንያት እነዚህ ልጆች እንዳለ መጠየቅ አለባቸው። በነገራችን ላይ በዚህ ጉዳይ የተያያዘ ይሄ ሰውዬ ሲጠየቅ ከዚህ ሰው የዚህን ሰውዬ ፕሮፓጋንዳውን ሲያራምዱና እሱን እንትን ሲያደርጉ የነበሩ ገጽታ ግንባታ ሲያደርጉ የነበሩ ሰዎች ራሱ አብረው መጠየቅ አለባቸው በዚህ ጉዳይ ማለት ነው። ትክክል። ምክንያቱም እና አሁን ሰሞኑን ያመጣዋል። ይኸውልህ ሰሞኑን የቀበጣጠረው ነገር በሙሉ የት እንደሚያደርሰው ማየት ነው። የት እንደሚያደርሰው ይኸውልህ ቀበጣጠረው የዲጂታል ችግር ነው ብሏል። ወደ ዲጂታል ለመቀየር ችግሩን ከፈታ ነገሩ ተፈቷል። ግን አያደርገውም። እርግጠኛ ሆኜ እነግርሃለሁ አያደርገውም። ይሄ ተበልቷል። ሊዱ ገንዘብሽ ምን ስራ ሰርቶ ፕሮፊቱ እንደሚያመጣ ልትነግሪኝ ትችያለሽ? ምን ላይ ነበር ገንዘባችሁ ኢንቨስት የተደረገ? ምናምን እንደሚሰሩ ነው የሚወራላቸው። እንግዲህ እኛ ምን እንደሚሰራ ነው። የሆነ ደግሞ ሳንዴ ማርኬት ምናምን አለ። ያው አትጠይቅም እዛ ጋር ዲቴይል ምን ጋር ይሰራችሁ ነው ምንድነው ድርጅታችሁ ምናምን እያንዳንዱን ዲቴይል አትጠይቅም። ግን ይሄ ለምን ምንድነው ይሄ ምንድን ነበር ገበያ ማረጋጋት ምናምን አለ አይደለ? ገበያው እንዲረጋጋ ከገበሬዎች ጋር ኮኔክት በማድረግ ከገበሬዎች ቀጥታ የሆነ ነገሮችን አምጥቶ ወደዚህ ለህዝቡ ማቅረብ አይ ቲንክ እንደዛ ነገር ነው። እርግጠኛ ባልሆንም እንደዛ አይነት ነገር ሳንዴ ማርኬት ምናምን ነገር ይሰራበት ይባላል። ግን ያው አሁን ላይ ስታስበውና ነቃ ተበናብሻ እየጨረስኩ ነው ሎታ ስለሆነ ነው ብሮዬ አይደለም። በቃ እኔ ሉታ እኔም እንትን እያልኩ ነው። እስቲ የሚያውቀው ሰው አንድ የሰበናፕ የሆነ ነገር ይበልና ሌሎቻችሁም በዚህ ጉዳይ ላይ እንደ ቀልድ እንዳናየው። የአበሻ የወንድሞቻችን የእህቶቻችን ገንዘብ እንደዚሁ እየተዘረፈ ዝም ብለን የምናይበት ነገር አይደለም። በጣም ነው የሚያሳዝነው። በጣም ኦፊሶች በሙሉ ኢትዮጵያ ላይ እየዘጋ ገንዘቡን እያወጣ ያለ ሰው ነው። ስለዚህ ያንን ነው እያልን ያለ ነው። ይኸው ገንዘባቸው የተበሉ እህቶቻችን ወንድሞቻችን ህይወታቸው እስከሚጠፋ ድረስ የጠፉ ወንድሞቻችንን አይተናል። ስለዚህ ያ ነገር ነው በጣም የሚያመን። ቴሌግራም ላይ ግሩፕ ፍጠሩ። አንድ ቀን እኔ ቀጠሮ ይዝና እንትን ያላችሁትን ቴሌግራም ላይ ተገናኝታችሁ በግሩፕ ሆናችሁ መንግስትን መጠየቅ ትችላላችሁ ብዬ አስባለሁ። ያ ደግሞ ከነ ማነው ስሙ ከነ ማስረጃ ስለሚሆን ለእንትን ያበቃቸዋል። ያንንም ነው የምለው። ይመችህ የኔ አባት። በጣም ይመችህ የኔ አባት። ከህዝብ ጎን ስለሆንክ በዚህ ሰዓት እኛ እንኳን ያው ምንም ባይደርስብንም ግን ህዝባችን እንደዚህ መጫወቻ ሲሆን ማየት በጣም ያሳዝናል። ትክክል። ሌላ ጊዜ ግን የሆነ ፕሮግራም ይዘህላቸው የሆነ መስመር ብታስይዙት መልካም ነው። እናስይዘዋለን። አይ ከባድ አይደለም፣ እናስይዘዋለን። ግን የብራቸው ነገር እኔ ከመክሰስ ውጭ ያገኙታል ማለት ዘበት። እንግዲህ እግዚአብሔር ያውቃል። እንግዲህ እግዚአብሔር ይርዳችሁ ነው የምለው። መልካም ቀን ይሁንላችሁ። የሆነ ነገር ይሆናል እንደሚሆን እናደርጋለን። ያው ግሩፕ አይዞን ግሩፕ አድርጉ። የሆነ ግሩፕ ፈጥረን መብረቁም በዚህ ጉዳይ ላይ ስላለ መብረቁ የሚባል ልጅንም አውሩት። መብረቁ ሰዎች ማሰባሰብም ይችላል። ጎበዝ ነው። አሁን የሚሰራቸው ነገሮች ጥሩ ነገሮች ስለሆኑ ከጎናችሁ ነው። ስለዚህ መታገዝ አለባችሁ ብዬ አስባለሁ። እሺ እናቱ። እሺ መልካም። እሺ በጣም ነው የሚያሳዝነው። በጣም ዓለም ላይ የሌለ ነው እያደረገ የነበረው። ይህ ሰው ዓለም ላይ የሌለ በወር 10% የሚሰጥ ነኝ ብሎ ነው የመጣው። በወር 800 ሺህ ካላችሁ እንግዲህ ዲያስፖራው በሙሉ እርግጠኛ ነኝ ተጋግጦ የኢትዮጵያ 800 ሺህ ብር ማምጣት ያቅተዋል ብዬ አላስብም። ተጋግጦ ከዛ 80 ሺህ ብር ለየቤቱ በየወሩ እየተደረገለት መኖር ደስታችን፣ በጣም ደስታችን። የተዋሸ ነገር በጣም አለ፣ የተጨበረበረ ነገር በደንብ አለ።
በጣም በጣም ነው የሚያሳዝነው። ሰላማችሁ ይብዛልኝ። መልካም ጊዜ